ኢየሱስም መንፈስ ቅዱስ ሞልቶበት ከዮርዳኖስ ተመለሰ። በመንፈስም ወደ ምድረ በዳ ተመርቶ 40 ቀን ከዲያብሎስ ተፈተነ። በእነዚያም ቀኖች ምንም አልበላም። ከተጨረሰም በኋላ ተራበ። ዲያብሎስም የእግዚአብሔር ልጅ ከሆንክ ይህን ድንጋይ እንጀራ ሁን ብለህ እዘዝ አለው። ኢየሱስም ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል ብሎ መለሰለት። አሁን በደንብ አዳም። ዲያብሎስም ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት ሁሉ በቅጽበት አሳየው ይላል። ያሰላ ኢየሱስ ክርስቶስን ረጅም ወደሆነ ተራራ አውጥቶ የዓለምን መንግስታት በቅጽበት አሳየው። ያሰላ አውጥቶ ስትል እንዴት ነው አልገባኝም። እንዴት ነው ያወጣው? ወደ ተራራ አውጥቶ ይላል። ተራራው ላይ እኮ እንዴት ነው ያወጣው? ተራራ ላይ ማለት ስትል አብራሮ። ምንም ማብራራት አያስፈልገውም እኮ ተራራ ላይ አውጥቶ አቆመውና አሳየው የዓለምን መንግስታት አለ። እንዴት ነው ዲያብሎስ ለኢየሱስ ክርስቶስ ውለታ የሚውልለት? ዓለምን አሳየው አንድ ቦታ አቆሙ። አይ ይሄ ቢያየው ምን ችግር አለው? እንትን አላለውም ስጠኛ አላለውም። መቼስ እኛ ምን ችግር አለው? ምን ችግር የለውም እኮ ችግሩ ያው ትልቅ ውለታ ዋለለት። የዓለምን መንግስታት ለኢየሱስ ክርስቶስ አሳየው ዲያብሎስ። ይሄ እኮ ውለታ አይባልም። ውለታ ልትለው አችልም። ራስህ ነህ እያልክ ያለው እንጂ ውለታ ዋለለት የሚል የለም። ሊፈትነው ፈተና ነው እንጂ እዚህ ጋር እያመጣበት ያለው ሊፈትነው ነው እንጂ የዓለምን አንድ ቦታ አቆሞ የዓለምን መንግስታት አስጎበኛው እኮ እያልኩህ ነው። ያስጎበኛህ እኮ ሊፈትነው ትላለህ እንዴ? ቆይ የሆነ ቦታ ወስዶህ የዓለምን መንግስታት በአንድ ቦታ አቆሞ ያሳየህ እያዞረ እያሽከረከረ ይሄ ሰው ላንተ ውለታ አልዋለልኝም ትላለህ ነው? ውለታማ አትካያ እዚህ ጋር ዋሸክ አዞሮ እያሽከረከረ ብላል። ከየት ነው ያመጣው? አው ከተራራ ወደ ሌላ ቦታ እንዳሽከረከረው ለወስደህ ነው። ደግሞ አሁን ገና ነው ወደ መቅደስ ጫፍ እንደገና ይወስደዋል እንደፈለገ እና ላሳየህ ምን አለ ቀጥሎ ወደ ኢየሩሳሌም ደግሞ ወሰደው አለ። ደግሞ ይላል ተመልከት፣ ከተራራው ወደ ኢየሩሳሌም ደግሞ እንደፈለገ ይወስደዋል። በመቅደስም ጫፍ ላይ አቆመው ይላል። ጫፉ ላይ መቅደሱ ላይ አቆመው ደግሞ ሲፈልግ እንደፈለገ ከተራራው ወደ ኢየሩሳሌም ከኢየሩሳሌም ወደ መቅደሱ ላይ ወደ መቅደሱ ጫፍ ይወስደውና ሲፈልግ እንዲህ ያሽከረከረ የዓለምን መንግስታት ያስጎበኘው ነበር። ማን? ዲያብሎስ። ለማን? ለኢየሱስ ክርስቶስ። ያሰላ አይ እኔ አሁን እዚህ ጋር ያልገባኝ አሁን ኢየሱስ ክርስቶስ በፈቃዱ አይደለም ማሽከርከር፣ ተገርፎለታል እኮ ተደብድቦለታል፣ ተሰቅሎለታል። በፈቃዱ የሚል የለም እዚህ ጋር አንተ አልክ አይደለም እንዴ? በፈቃዱ እኮ ነው ይውላ እየሆነ ያለው በኢየሱስ ክርስቶስ ነው እንጂ ያው ራሱ እየወሰደ ነው እንደፈለገ ነው። ስጋ የለበሰው እኮ በፈቃዱ የሚል የለም። አንተ አልክ አለ ይሁዳ ሲናገር። ኢየሱስ እኮ የመጣው ሲጀመር ለመዋረድ አይደለ? ከንቱን ነገር ለመምረጥ ነው የመጣው፣ ለመሰቀል፣ ለመገረፍ። በፈቃዱ አይልም እዚህ ጋር ያው በፈቃዱ አይልም። ሲቀጥል ያው አምላክ ነው ብለህ ታምናለህ። በፈቃዱ አይልም። ስለዚህ ያለ ፈቃዱ አይልማ እዚህ ጋር ገብቶ ነው ያው ያለ ፈቃዱ ብሎ መጻፍ አይጠበቅበት እንደፈለገ ይወስደዋል አይደለ? ስለዚህ ኮንቴክስቱን ማንበብ ነው። ልክ ችግር የለውም። እናንብበውሽ ችግር የለውም። እንደፈለገ ሲወስደው የነበረው ማን ነው? ኢየሱስ ክርስቶስ ስጋ የለበሰው ለምንድን ነው? እስቲ ንገረኝ። ይሄንን ጨርስ፣ ችግር የለውም። እንደፈለገ ስጋ የለበሰው እኮ ማለት ያው እየነገርኩ ነው። ስጋ ከስር መሰረቱ የለበሰው ከንቱን ነገር ለመምረጥ ነው። በቃ ለመሰቀል፣ ለመገረፍ፣ በዲያብሎስ በቃ ሁሉም ነገር ለመሆን ነው እንጂ ዲያብሎስ ውለታ እንዲውልለት አይደለም። ኢየሱስ ክርስቶስን ያስገረፈው ማን ነው? ዲያብሎሶች ናቸው። ሌላ ማን አለ? ሰይጣን አይደል ኢየሱስ ክርስቶስን ያስገረፈው? አምላከ ከባድ ነው ወላሂ። ስንት ግርፋት ነው ያስገረፈው ዲያብሎስ ኢየሱስ ክርስቶስን? እዛ ላይ የተገለጸ ነገር የለም። አንተ ተገለጸ ካለስ ያሳየኝ። ግን 6666 በእንትኖች እንደሚባል አውቃለሁ። ኦኬ አሁን ተገልጿል። አሳይህ። እሱ አልተገለጸም ያልኩት ተገልጿል። በአይሁድ ልቦና አድሮ እንዳይሰሙ እንዳይለሙ አእምሯቸውን አሳውሮ ወልደ እግዚአብሔር ኢየሱስ ክርስቶስን ያስገረፈው ያሰቀለው ሰይጣን ነው አለ። ስጋው አልቆ አጥንቱ እስኪቆጠር ድረስ 6666 ጅራፍ ገርፈውታል ይላል። ያሰላም ራሱን በዘንግ ቀጥቅጠውታል።
ይህም አልበቃ ብሎ ልቡ ድረስ እስኪ ደማ አክሊል ሶክ ደፍተውበታል። እጆቹን የኋሊት አስረውታል፣ በጥፊ መተውታል፣ አክታቸውንም ተፍተውበታል። ላኢላሃ ኢላላህ ለኛ ሲል ነው። ኧረ ላንተ ሲል አምላክ አክታ ተተፋበት። ሙሴ አይደለም ይሄ እኮ ለኛ ሲል ነው። አሁን ለምሳሌ አላህ አሁን በጀነት ውስጥ ነው በእንትን በሲኦል ውስጥ እግሩን ከተተ የሚል ነገር አለ። ናሳይ ትልቁ ላይ ነህ ክፈት። አይ የለም እኔ እንደዛ ሲባል በእሳት ውስጥ ብቻ እንደከተተ የሚናገር ክፍል አለ። ከሌለ የለም በል የለም እንደከተተ የሚል የለም። እሺ ያ በቃ እሺ፣ ወደኛ ስንመጣ ይሄው ላይ ሆነው ግን ለኛ ያለው ፍቅር ለመግለጽ ነው፣ ትህትናውን ለመግለጽ ነው። እሺ አምላክ ራሱን ያጠፋው ወይስ ሌሎች ናቸው አምላክን ያጠፉት? እዚህ ቦታ ላይ የቱ ጋራ አምላክ ራሱንማ እንዴት ያጠፋል? ስለዚህ እኔ ነኝ የምገድለው እኔ ነኝ ሕያው ማደርገው ያለው እግዚአብሔር ተሳስቷል ማለት ነው። እሱ አይደለም ኢየሱስን የገደለው። እስቲ የቱ ጋር ነው ያለ? እስቲ ያሳይ። ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ ምን ይላል? አሁንም እኔ ብቻዬን እኔ እንደሆንኩኝ ከእኔም በቀር አምላክ እንደሌለ እዩ፣ እኔ እገድላለሁ አድናምለሁም ይላል። ስለዚህ እኔ ነኝ የምገድለው እያለ እግዚአብሔር እገድላለሁ እያለ ይናገራል። ኢየሱስ ክርስቶስን የገደለው እግዚአብሔር ነው ወይንስ ሌላ አምላክ ነው የገደለው? አምላክ እንደሚገድል ተናግሯልና እዚህ ጋር ማለት ገዳዩም አዳኙም እግዚአብሔር ነው። ስለዚህ ማን የገደለው? አሁን ለምሳሌ ሰዎች አሁን በሰው እጅ ልትሞት ትችላለህ እኮ አላህ አሁን ቁርአን ላይ አላህ እንደሚገድልና እንትን እንደሚል ይናገራል። እንደሚያነሳ እኮ የሚገድል ኢየሱስ አይናገርም? እሺ ይናገራል። አሁን አንተ ኢየሱስን የገደለው አምላክ ነው አይደለም? እየነገርኩ ነው፣ እያብራራሁልህ ነው። አሁን አንተ ለምሳሌ አንድ ሰውን ብትገድል ገዳዩ ማን ነው? አንተ ነካ? አላህ ነው መቼስ አይባልም። ይባላል አይባልም? ጨርስ፣ ሐሳብን ጨርስ እኮ እንደዛ ለማለት ነው። በቃ አሁን ዲያብሎስም ይገድላል እኮ ግን ይሁን ላይ ሆነው በቃ በእግዚአብሔር በራሱ ፈቃድ ስለሆነ ነው ማለት ነው። ስለዚህ እግዚአብሔር አይደለም የገደለው ኢየሱስ። ሰዎች ሲሞቱ እግዚአብሔር አይደለም የሚገላቸው ማለት ነው። ስልጣን እኮ ተሰጥቶታል። ዲያብሎስ እንዲገድል እንትን እንዲል መግደል እንዲችል ስልጣን ተሰጥቶታል። ስለዚህ ምን አሁን የምንለው ኢየሱስ ክርስቶስ ራሱን በራሱ ነው እንዲሞት ያደረገው ወይንስ ሌሎች ናቸው የገደሉት? የገደለውማ ዲያብሎስ ነው። ግን ኢየሱስ ራሱ ፈቅዶ ነው በፍቃድ ነው የሞተው። እሺ ራሱን ያው እንዲጠፋ ፈቅዶ ማለት ነው የተገደለው። በጣም ያሳዝናል። አስባችሁታል? ፍጡር አምላክን ሲገድል አምላክን ነው አይደል የገደለው ዲያብሎስ? ዲያብሎስ ስጋው ግን መለኮት አይገደልምም አይሞትም። የተገደለ መለኮት የለም። ስለዚህ መስቀል ላይ አምላክ አልሞተም ማለት ነው አይደል? መስቀል ላይ አምላክ አልሞተም ማለት የሞተውማ ስጋው እኮ ነው የሞተው። አምላክ አይደለም የሞተው። ስለዚህ መስቀል ላይ የሞተው ፍጡር ነው እንጂ ፈጣሪ አይደለም። ፈጣሪ ስጋን ለብሶ ሞተ። የሞተው ግን ስጋው ነው የለበሰው ስጋ እንጂ እንዴት ፈጣሪ ይሞታል? መስቀል ላይ የሞተብን የለም። አላሁ አክበር። ስለዚህ ፈጣሪ አልሞተም መስቀል ላይ። ኢየሱስ ፍጡር መሆኑን አመኑ ማለት ነው። በጣም ደስ ይላል። ማሻአላህ ወላሂ ጥሩ ነው። እና መቼ ነው ሻዳ የምትይዙት?